ዶክተር ተስፋዬ ተሊላ ይባላል። በትውልደ ኢትዮጵያ ግን በአሜሪካን ሀገር የውስጥ ደዌ ስፔሻሊስት፣ የልብ ስፔሻሊስት ብሎም ኢንተርቬንሽናል ካርዲዮሎጂ የሚባለው ይሄ የሳይቀዱ መጠገን የማከም ሙያ ላይ ተሰማርቼ ነው የምሰራው። የልብ ህመም እንግዲህ እንደሚታወቀው በዓለም ላይ አንደኛው ገዳይ ነው። ወደ 18 ሚሊዮን ህዝብ ያልቃል በልብ ህመም ብቻ እና ከዛ ውስጥ 80% ደግሞ የሚሆነው በትንንሽና መካከለኛ ገቢ ባላቸው እንደ ኢትዮጵያ ባሉ ሀገሮች ላይ ነው የሚከሰተው። የልብ ህመም በአንድ ነገር የሚመጣ ነገር አይደለም። ሪስክ ፋክተርስ፣ እነዚህ አጋላጭ የምንላቸው ነገሮች እንደ ኮሌስትሮል፣ እንደ የደም ግፊት፣ የስኳር በሽታ፣ ክብደት መጨመር፣ ያለ መንቀሳቀስ እና አልፎም ብሎ ደግሞ ከነዚህም የበለጠ በዘር የሚመጣ ህመም ነው። ለዛም ነው ውድ የሚሆነው፣ ለዛም ነው ማከሙም ከባድ የሚሆነው። አንድ ነገር ብቻ ላይ አይደለም መስራት ያለብን፣ ብዙ ነገሮች ላይ ነው። በተናጠልም በግሩፕ መስራት ያለብን የልብ ህመምን ለመቆጣጠር። አሁን አንቺ ተጠንቀቂ ከዚህ ህመም ስልሽ ከምን እንደምትጠነቀቂ ካላወቅሽ ምንም ልትጠነቀቂ አትችይም። በድንገት ሞተ ሲባል ሰው ሰምተሻል። ያ ነው እንግዲህ እየሆነ ያለው። ስለዚህ እሱን በድንገት እየሞተ ያለውን ሰው አቋርጠን አድነን ወደ ቤት ሸኝተን ያልታመመውን ሰው ደግሞ ይሄንን ነው መከላከል ያለብን። ይሄ ነው ኮሌስትሮልህ ማነስ ያለበት፣ ስኳር ህመም መታከም ያለበት፣ እንቅስቃሴ ማድረግ ያለበት፣ አበላል መቀየር ያለበት ይሄን ለመከላከል ነው። ብዙም በማናውቀው ሁኔታ አፍሪካ ላይ እና ኢትዮጵያ ላይ እነዚህ ሰዎች ሲሞቱ በጣም ወጣት ናቸው። እሱ ነው አሁን በጣም ትልቅ ዳሜጅ እየፈጠረ ያለው ሀገሪቷ ላይ እና አሜሪካ ብትሄጂ፣ ዩሮፕ ብትሄጂ እነዚህ ሰዎች 70፣ 80፣ 60 ሜቢ ግፋ ቢል እዚህ 30 እኮ ነው እየሰራ 30፣ 35፣ 40 ምንድን ነው የሚለው ያው መጠናት አለበት። በሌላው ሀገር አሁን ሬጉላር ቼክአፕ በየአመቱ አንድ ጤነኛ ሰው ምንም ችግር የሌለበት ሰው እየሄደ ቼክ ይደረጋል። ሜዲካል ኮምፕሬሄንሲቭ ሜዲካል ቼክአፕ። ግን አንደኛ ገዳይ ደግሞ የልብ ህመም ስለሆነ ካርዲዮቫስኩላር ቼክአፕ እንግዲህ አሁን እንዳልሽው ነው። እሱ የክብደት መጠን ነው። ይሄ ቢኤምአይ ማየት ነው፣ የኮሌስትሮሉን መጠን፣ ኢንፍላማቶሪ ማርከርስ ማየት፣ ስኳር መመርመር፣ ደም ግፊት መመርመር። እነዚህ ሁሉም ኮንትሮልድ መሆናቸው ከታወቀ በኋላ ደግሞ አሁን በቅርቡ መሰራት የጀመረ ይሄ ካልሲየም ስኮር የሚባል ካት ስካን አለ። በጣም ርካሽ ነው፣ በጣም አጭር ጊዜ ነው የሚፈጀው። እሱ ስካን ቢነሳ በልብ የደም ቧንቧዎች ውስጥ እየተከማቸ ያለ ካልሲየም ካለ እሱን እርሊ ያሳያል ማለት ነው። እሱ ራሱ ሪስክ ማርከር ነው። አንድ ሰው በወጣትነቱ የደም ቧንቧው ተዘግቶ ከሞተ በጣም ልጆቹን እርሊ ስክሪን ማድረግ እንጀምራለን ማለት ነው። በተለይ ምንም ሪስክ ፋክተር ሳይኖራቸው ደግሞ ሃርት አታክ ዲቨሎፕ የሚያደርጉ ሰዎች አሉ። የእነሱ ደግሞ ቤተሰቦች ልጆች ፈርስት ዲግሪ ሪሌቲቭስ ስክሪን መደረግ አለባቸው እና በጣም አስፈላጊ ነው። ጤነኛ ነኝ ሚል እዚህ ሀገር አለ። በጣም በተማረውም ትልቅ ሰዎችም ሲሉ ሰማለሁ። ጤና የህመም ያለመኖር አይደለም። health is not the absence of disease because subclinical ማኒፌስት ያላረጉ ህመሞች ሊኖሩ ይችላሉ። አሁን እኛ ብንመራ የሆነ ነገር ሊገኝ ይችላል። ስለዚህ እሱን ቀድሞ በማየት ርካሽም ነው። አንዳንዴ አውቄው ምን አደርገዋለሁ የዚህ ሰርጀሪ እዚህ ሀገር የለም ምናምን የሚባል ነገር አለ። ግን አትሊስት በዚህ ደረጃ አሁን ባለን ደረጃ አይ ቲንክ በጣም አግሬሲቭ ሆነ እነዚህ ነገሮች ኤርሊ ኦን ማወቅ መቻል አለብን።